እና ፋሚሊያንስ ወዳችኋለሁ። አመሰግናለሁ። አብርሃም ጋር ሲባል እኔ ጋር ሲባል እሱ ጋር አረ ግን አረ በጣም አረ ከባድ ነው አረ ስማ አረ ግን ሴትነት እንዲህ ከሆነ ከባድ ነው። እግዚአብሔር ምስክሬ ሴትነት በዚህ አረ ግን ሴት አታሰድ። ሰላም ውድኛ ቤተሰቦች ተከበራችሁ እንዴት ናችሁ? እኔ አለሁላችሁ። ፈጣሪ ተመሰገነ ይሁን። እኔ አለው። ሰሞኑ ቶሎ ያልመጣሁበት ምክንያት ሁኔታዎች ትንሽ ደስ የሚሉ አልነበሩ። አየሩም ጥሩ አልነበረም እና ነገሮች በዚህ በጣም እያስቸገሩኝና የሆነ ጥሩ ሙድ ላይ አይደለም የነበረውና በጣም ዛሬ እኔ አሁን ስለ ሄርሜላ እንዴት ነሽ ምናምን የኔ ምናምን ላይ አይደለም የመጣሁት። በቃ በጣም አዝኜባታለሁ። በጣም ነው እኔ ለፍቅር ዋጋ ከፍዬላት የዚህን ያህል መሄድም አልነበረባትም። በቃ በጣም እኔ እንጃ በቃ በስማም በቃ እኔ ብቻ ዞሮ ግን ማለት ነው አሁን ከዚህ ልፍጣም ልጅ ጋር ከደስታ ተብዬ ጋር እኔን ለመተካት ያደረገችበት አካሄድ ግን በጣም ያስጠላል እና ቤተሰብ በጣም የመጨረሻ ነው ያዘንኩት። ምክንያቱም በጣም ዋጋ ከፍዬላታለሁ። በጣም ማለት ነው በጣም ዋጋ ከፍዬላታለሁ። ያ ማለት ምን ማለት ነው? እኔ እንደ እንትን ነው እያየችኝ ያለችው። ማለትም እኔ እየከፈልኩ ያለውን ዋጋ የተረዳች አልመሰለኝም እና በምን ልክ ሊሆን እንደዚህ እንደቻለ ፋሚሊያንስ እኔ ግራ ነው የተጋባሁት ማለት ነው። እኔ በጣም ዋጋ ከፍያለሁ ለሄርሜላ ማለት ነው። እስከ ጥግ ድረስ ታውቃላችሁ አይደል? ከአብርሃም ጋር ገና ከሩታ ጋር ሳይታረቁ ማለት ነው ገና በጅምሩ ድረስ እስካሁኗ ሰከንድ ጀምሮ እኔ ዋጋ እየከፈልኩላት የነበርኩት እኔ ነኝ ለሄርሜላ በጣም ማለት ነው። ዛሬ ላይ ግን ማለት ነው እንደዚህ አንቧ ካልተፈላል የሆነ ነገር ካልሆንኩኝ አለች ማለት ነው። እንዴ የሆነ በረዶ ካልተቆላልኝ አለች። በጣም የምትገነን ሴት ነች። እግዚአብሔርን እኔ እንጃ። ኧረ በስመ አብ እኔ እንደዚህም ሆነ እንደዚህም ማለት ነው እኔ ሄርሜላ እኔ ያገኝሻል የኔ ያረግሻል። ግን ደግሞ ማለት ነው ጥፋትን እየነገርኩሽ ነው። እዚህ ጋር በቃ ብልግና ነው እያደረግሽ ያለሽው ነገር። እንዴ ደስታ ማለት እኮ ማለት ነው ጀስ የኔ ቅርብ ፍሬንድ እኮ ነው ወዳጄ እኮ ነው። እንዴ እኔ ስለ ሩት ያረኳቸው ብዙ ነገሮች አሉ አይደል? እሱ እዛ ጋር እንደሄድ ግን አንቺ አሁን ተቀልብሰሽ እየሰራሽ ያለሽውን ነገር ከደስታ ጋር ይደርሽበታል። አይደብርም? አብርሃም ጋር ሲባል እኔ ጋር ሲባል እሱ ጋር አረ ግን አረ በጣም አረ ከባድ ነው አረ ስማ አረ ግን ሴትነት እንዲህ ከሆነ ከባድ ነው። እግዚአብሔር ምስክሬ ሴትነት በዚህ አረ ግን ሴት አታሰድ። በቃ እውነት እኔ በቃ ደክሜልሻለሁ ዋጋ ከፍያለሁ ስለ ፍቅር ስትይ ግን ማለት ነው በቃ እሺ ብትይኝ ደስ ይለኛል። አረ ሴት አታሰድቢ እውነት። አረ በስማ አንቺ ምን ሆነሽ ነው? እሺ ነሩታን ይወትሽ ያ ሁሉ ነገር ብዙ ነገር ሆነ በጣም እሺ ብዙ ነገሮች ሄደዋል አድናቃለን አይደል? ይቅር ብዬ ከዛው ሳውጥቼ ደግሞ የኔ ላደረገች እየሞከርኩኝ ነበር አይደል? አውርተን እሺ እንዳልሽኝ አውቃለሁ እንደተቀበልሽኝ እንኳን አውቃለሁ። አሁን መለሰሽ ደግሞ ሌላ ታርጌት ውስጥ ነው ሹት እያደረግሽ ያለሽው ማለት ነው። አረ በጣም ከባድ ነው እውነት። ይቅርብሽ። ህይወት እኮ ኃላፊ ነው። የምሬ ነው የምነግርሽ የኔ ውድ በእውነት ዛሬ ላይ እንደዚህ እንደፈለግሽ መሆን ስለቻልሽ አይደል? ዛሬ የፈለግሽውን ወንድ ማግኘት ስለቻልሽ አይደል? ዛሬ የሆነ ቦታ ውስጥ እኔ እንጃ በጣም ከባድ ነውና አረ በስማ አረ ግን ትለያለሽ። እኔ ትላንትና ማታ እየተጫወትሽ የነበርሽው ነገር በጣም ነው ለኔ በጣም ከባድ ነውና ቃልሽንም እያፈራሽ ነው። ችግር የለውም። የሄድንባቸው መንገዶች በዚህ ልክም እንዳልነበሩ አውቃለሁ። ታውቂያለሽ፣ ጠንቅቀሽ ታውቂያለሽ። ቃልም የተግባባ ነው በዚህ ልክ አልነበረም። እኔ አሁንም እኮ ዋጋ ከፍላለሁ። ግን ደግሞ ማለት ነው እኔ በጣም እንደዚህ ቀሽም የሆነ ስራሽን ግን እያወኩኝ ግን ማለት ነው እኔ ሳልነግርሽ አላልፍሽ፣ ላስቆምሽ ሳልሞክር አላልፍ። የመጨረሻ ግን ማለት ነው ስራሽ ግን በጣም ነው የሚከብደው። በጣም ማለት ነው ፋሚሊያንስ እኔ እንጃ እኔ እንዴት መናገር እንዳለብኝ አላውቅም። ሄርሜላ እንዳፈቀርኩሽ ውስጤ አምኗል፣ እርግጠኛ ነኝ። ግን እየሄድሽባቸው ያሉት መንገዶች ደግሞ በጣም ከኔ አልፎ ማለት ነው
በጣም ብዙ ሰዎችን እየጎዳ ነው። የሚገርመው ነገር ማለት ነው። ስለዚህ በዚህ ልክ መሆን የለበትም። ያ ማለት እኔ እንጃ እንዴት መናገር እንዳለብኝ አላውቅም። ላንቺም አይጠቅምሽ፣ ገብቶሻል? ላንቺም አይጠቅምሽ። በቃ በሰው ዘንድ ከዚህ በላይ መጠላትም የለብሽ። ገብቶሻል? እኔ ነገ እኮ የኔ ሳረግሽ እኮ ስተትሽን አርሜሽ ጥፋትሽን አርሜሽ መንገድሽን የሄድሽበት ያለሽበትን መንገዶች ረግጠሽ ነው ከኔ ጋር መቀጠል የሚኖርብሽ ይመስለኛል። በዛ ልክ ነው ማስበው። ገብቶሻል? ከነ ምናምንሽ ከነ አላስፈላጊ ድርጊቶችሽ ከነ አላስፈላጊ መንገዶችሽ እኮ እኔ አልቀበልሽም። ግን በጣም ብዙ ነገር በውስጥ መንገድ ግን በጣም ብዙ ነገር ላስቆምሽ ሞክሬያለሁ። በጣም ለምኜሻለሁ። በጣም ማለት ነው በቃ እኔ እንጃ ደግመሽ ሁላ እኔ አብርሃም ጋር ትሄጃለሽ የሚለውም ነገር ባይሞሬ እንኳን ሐሳቤም አልነበር። ያ ነገር ሆነ። አሁን ሲቀጥል ደግሞ በውስጥ መስመር እያየሁት ያለሁት ነገር አለ። ከደስታ ጋር ደግሞ ሌላ ታሪክ ውስጥ ገብተሻል። አረ ይሰለቻል እኮ ሁሉም ነገር እውነት። አይ ማረም ሲበዛ እኮ ይሰለቻል እንዴ። አንቺ 10 ወንድ ማገላበጥ አይሰለችሽም እንዴ? ከ10 ወንድ ጋር መዝለል አንቺ አይከብድሽም እንዴ? ይሰለቻል እኮ በቃ። አይተሽው ሊሆን ይችላል ወይ ላታዩት ትችያለሽ፣ ግን በዚህ ልክ በቃ መሆን የለበትም የኔ ውድ። አይ በቃ በጣም ነው ስልሽ፣ አንዳንዴ እኮ ማፍቀር ብቻ እኮ አብሮነትን ላይሆን ይችላል። እየተዋደዱ መኖር ሊሆን ይችላል ተራርቆ አይደል እንዴ? ምናልባት ያ ፍቅር እኔ ላይ ሆኖ ሊሆን ይችላል ያ ስሜት። ገብቶሻል? ለምን በጣም በተለያዩ መንገዶች ሞክሬ ስለነበረ አልተሳካልኝም ለማለት አይደለም። ግን አስተሳሰብሽና መንገድሽ እርምጃሽ አብሮሽ ያሉትን ሰዎች ብቻ አይደል በዙሪያሽ ያሉትን ሰዎች እያሳዘነ ነው፣ እየጎዳ ነው። ስለዚህ እንዴት ማለት እንዳለ በጣም ነው ውስጤ አሁን ላይ ይቅርታ እኔ እንጃ እንዴት መናገር እንዳለብኝ አላውቅም። በጣም ውስጥ ያዝንብሻል። በእኔ ላይ እያራመድሽብኝ ያለው ነገር ችያለሁ። በተለያዩ ሰዎች ላይ እያደረግሽ ያለው ነገር ችያለሁ። ልመልስሽ ሞክሬያለሁ። የኔ ላደረግሽ ሞክሬያለሁ። በጣም ብዙ ነገር ተፈጥሯል። ይባስ ደግሞ ብለሽ ማለት ነው አንድ ፍሬ ልጅ ከሆነ ቦታ አምጥተሽ ከአውሮፓን የመጣው ምናምን እያልሽ ልጅቷን ህይወት ልትበጠብጪ በጣም ከባድ ነው። በጣም ከባድ ነው። ገብቶሻል? እኔ አንቺን ነገር የሸፈንኩ መስሎኝ ነበር ከዚህ በፊት ቪዲዮ ላይ እኔ ነኝ ይሄን ነገር ያደረኩት ብዬ የነበረው ለፍቅር ስል ነው። ደስታን ስለ ደስታ ስናገር የነበረው አንቺ ግን ይሄውን ነገር ዋጋ ሲከፈልልሽ በሌላ ነገር እያሰብሽ ነው። ስለዚህ በቃ እንደውም እንዴ ሩታ እኮ በጣም ታሳዝን ልጅ ነች እንዴ! እግዚአብሔርን በጣም ምስኪን የሆነች በጣም ታሳዝን ልጅ ነች። አሁን አልፈሽ ደግሞ የሷን ህይወት ልትበጠብጫት ነው አይደል? በቃ ውጪ ከሷ ህይወት። ሄርሜላ አይጠቅምሽም። በቃ ፕሊዝ ተቀራርበን አብረን ተነጋግረን የሆነ ነገር ላይ ደረጃ እንድንደርስ እንድንፈታ በጣም ብዙ ነገር አውርቼሽ ነበር አይደል? ስለዚህ ያ ፍቃደኛ አይደለም። ስለዚህ ያ ፍቃደኛ አይደለም ማለት አይደለሽ። ስለዚህ ያ ፍቃደኛ እስከምትሆኝበት ሰዓትና ጊዜው ፈቅዶ እስኪሆን ድረስ አሁን ግን እያየሁት ያለሁት ነገር ደስ አይልም። ውጪ ዳግመኛ በቃ የሲወታ በቃ አትበጥብጭ። እኔን እንደለመድሽው በጥብጠሽኛል፣ ጎርተሽኛል፣ አስቀይመሽኛል፣ ብዙ ነገር አድርገሽኛል። እኔ ዋጋ እንደከፈልኩልሽ ክፈይልኝ አይደለም፣ ብድር መልሽልኛል እኮ አይደለም። እኔ ፍቅር አምላክ ይከፍለኛል እኮ እሱን ላይ አይደለም ምን ያለሁት። ግን ደግሞ እኔ ሰብአዊነት እየተሰማኝ ስላለ በዚህ ሰዓት በቃ የሰካሴ ህይወት ላይ ውጪ። በቃ ታያት፣ በቃ ሩታን ይትኖርበት ታያቸው። እንዴ በግድ ነው እንዴ አንቺ? እንዴ ልጁን በግድ ነው እንዴ? አብርሃም በግድ በቃ ሙጥኝ አልሽ። በቃ አይፈልግሽም። እኔ አውርተናል በቃ እንደ ሸንኮራ እኮ መጥቶ ለቆሻል እኮ በቃ ሄርሜላ። እኔ ነበር ልቀበልሽ ከነ ችግርሽ ከነ ስቃይሽ ከነ መከራሽ ከነ ቆሻሽሽ ልቀበልሽ ብዬ ነበርኩት እኮ እኔ ነኝ አይደል እንዴ? ስለዚህ አሁን አይፈልግሽም። በቃ ለቀቂው። ልጅቷን ታያት ትኑርበት። ሩታ በጣም ታሳዝን ልጅ ነች። በእውነት በጣም ታሳዝን ልጅ። በቃ ተዋት። አትበጥብጪ ሰው ይወጣ። በቃ አያምርብሽም እንዴ? አንቺ እኮ ነገ ሴት ትወልጃለሽ እንዴ? ከሴት ነው የተፈጠርሽ። ሴት እናት እኮ አለሽ
የምትኖሪባት እኮ ሀገር እኮ ኢትዮጵያ ሀገራችን እኮ ማለት ነው በሴት አምሳያ እንጃ እንዴት መናገር እንዳለብኝ አላውቅም። በቃ ሴት ልጅ ነች። በቃ ታይ ውጪ ከሩታ ውጪላት። በቃ ሴት አታሰድቢ። በቃ እኔ አፈሬብሻለሁ። ስለምወድሽ ግን ከመናገር ወደ ኋላ አይደለም። ለምን በውስጥ መስመር ነግሬሻለሁ። ከገባሽ ይገባሻል ብዬ ማስቤም ስለነበረ ተናግሬያለሁ። አሁን ላይ ግን በቃ በጣም የሚደብር ነገር ነው ያያለሁ። በቃ ያ ማለት እንጂ እንዴት መናገር እንዳለብኝ አላውቅም። እወድሻለሁ። የተሻለ ነገር እንዲፈጠር ካንቺ ፈልግ ነበረ። አሁን ላይ ግን ደክሞኛል አይደል? ግን ድንጋይ ምንድነው የሚባለው? ምንድነው ጨው ለራስ ስትባል ምናምን ነገር አለዛ ድንጋይ ነው ተብለ የሚባል ነገር አለ አይደል? እኔ ነገ ይገባሻል፣ ነገ ትጣፍጫለሽ፣ ነገ የተሻለ ነገር ተወኛለሽ ብዬ ነበር ስደክም የነበረው አይደል? አሁንም ባንቺ ጉዳይ ላይ ባይደክመኝም ግን እስቲ ጊዜ ይፍተው። በቃ እኔ አሁን ያው ጊዜ አይደል ንጉስ፣ በቃ ለጊዜ ልስጥ። ያንቺንና የኔን ጉዳይ ለጊዜ ሰጥቼዋለሁ። በቃ ምክንያቱም ደከመኝ። በፍቅር ጉዳይ አይደለም የደከመኝ። እኔ ሁሌም ያው ነው፣ ግን በቃ ደክሞኛል። አሁን ላይ በነግርሽ እየሰማሽኝ አይደለም። እስቲ ይውጣልሽ፣ ፈንጪ፣ እስቲ እንደፈለግሽኝ ተራገጪ፣ በቃ የፈለግሽውን ነገር አድርጊ። እውነት እኔ ግን በቃ አሁን ቢያንስ ሃይላይት የነገርኩሽ ነገሮች አቁሚ። ለመቄሶን ህይወት ለመበጥበጥ እያደረግሽ ያላቸው ነገሮች እነሱን አቁሚ። ይቅርብሽ፣ አይጠቅምሽም። እኔ ግን ማለት ነው ትንሽ ወደ ራሴ ተመልሼ ማሰብ ስላለብኝ እፎይ ማለት መረጋጋት ስላለብኝ በቃ ከዚህ በላይ የምልሽ ነገር አይኖረኝም። ኦዲየንስ ሁላችሁንም ወዳችኋለሁ እና ቤተሰብ እኔ እንዴት መናገር እንዳለብኝ አላውቅምና በሄርሜላ ላይ በአንድ ጊዜ እንደዚህ ወስነህባት እንዴት እንደዚህ ያላችሁ እንዳትሉኝ። በቃ እኔ ለጊዜ ሰጥቻለሁ። በቃ ምክንያቱም እኔ ደክሞኛል። በቃ እያደረገችብኛል። በዙሪያ ያለኝን ሰው እንዳለ እያሳጣችኝ ለሷ በከፈልኩት ዋጋ ማለት ነው። ስለዚህ ይሄና እሷ ያለን የፍቅር ጉዳይ ጊዜ ይፍት። በቃ ምክንያቱም ማሂ እኮ ያለችበት ነገር እኮ አሁን ማለት ነው ለእኔ እኮ ስጋት ሆኖብኛል። ፋሚሊያስ እኔ መጀመሪያ ላይ ነግራቸዋለሁ ብዬ ማለት ነው ስሜታዊ ሆኜ ነው እስካሁንም ማለትም በቃ እኔ አሁን ስጋት ሆኜ የምሬን እኮ ነው የምነግራችሁ። አሁን ካሜራ ራሱ ያው ዛሬ 5ኛ ቀኔ ነው ምናምን እንዴው ቪዲዮ እንኳን ለእናንተ ለማድረስ እንኳን አልቻልኩም። ገብቷችኋል? ምክንያቱም እኔ ባሏ እኮ ማለት ነው ፍፄ እኔ እኮ በጣም የልጅነት የረጅም ጊዜ ፍሬንድ ጓደኛዬ ነው። በአንድ ልክ አልፈርድበትም። ሚስቱ ከሆነችበት መንገድ እየሆነችበት ያለችው ነገር ከደረሰባት ነገር አልፈርድበትም። የሆነ ነገር ዋጋ ያስከፈለኝ እኮ ሄርሜላ በማለቴ ነው። አንተም እጅ አለበት እስከመባል ድረስ ነው ይህ ነገር ይመጣ። ግን ፈጣሪ ያውቀዋል። እነሱም ጊዜ ሲደርስ የሚያውቁት ነገር እኔ የማውቀው ነገር የለም። ግን አሁንም ግን እሷን ገና ለገና ጠርጥሬያት አይደለም ሌላ ነገር ውስጥ እንደዚህ እያልኩኝ ያለሁት። በፍቅራችን በራሳችን ጉዳይ ነው፣ በግሌ ጉዳይ ነው። ስለዚህ ፋሚሊያንስ ያው ቶሎ ቪዲዮ እየለቀኩላችሁ ያለሁት በጣም እየሰጋው ነው፣ እየፈራው ነው። ምክንያቱም እኔ ሁልጊዜ ቪዲዮ ይዤ የሆነ ቦታ ስደርስ ወይ አንዳቸውን አያቸዋለሁ ምናምን በቃ የሆነ የስጋት እንትን አለ አይደል? እኔ ራሱን ባይተናነቀኝ ነው። ምክንያቱም በእኔ በከተማ በአገሬ ላይ እንደዚህ ቪዲዮ እስከ መደባበቅ ድረስ ማለት ነው። ምክንያቱም እኔ እንጃ አላውቅም፣ ፈጣሪ የኔ ይሁነኝ። ምክንያቱም አሁንም ፋሚሊያንስ ቶሎ ቪዲዮ ማለቀበት ምክንያት ማለት ነው የእነሱን ፍራቻ ነው። በቃ እኔ እንጃ ማታም ስገባ እየፈራሁ ነው። ብቻ እንዴት እንደሆነ አላውቅም። ብቻ እኔ እንጃ እና ፋሚሊያንስ ወዳችኋለሁ፣ አመሰግናለሁ።